በደህንነት ያደገው ኤሚኔም ወይንም ስሊም ሼዲ በብዙዎች ቡሊ የተደረገና ብቸኛ ሆኖ ቢያድግም እሱ ግን ይህንን ሁሉ አሸንፎ ከ15 በላይ ግራሚዎችን በልቶ እንዲሁም የራፕ ንጉስ እየተባለ ይጠራል። ዛሬም የገጠሙትን ፈተናዎችና የሙዚቃ ህይወቱን እነግራችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተከታተሉ። ቢያንስ ይህንን ቪዲዮ 500 ላይክ እናስገባው። ወደ ቪዲዮ። ኤሚኔም ወይንም ማርሻል ብሩስ የተወለደው ኦክቶበር 17 1972 ሴንት ጆሴፍ ሚዘሪ ውስጥ ነበር። አባቱ ማርሻል ገና ኤሚኔም ህፃን እያለ ቤተሰቦቹን ጥሎ ይጠፋል። በዚህም ኤሚኔም ከናቱ ዴቢ ጋር እንዲያድግ አድርጎታል። ኤሚኔም አባቱን ለማግኘት ብዙ ሙከራዎችን ቢያደርግም አባቱ ግን ፈቃደኛ አልነበረም። ይህም ኤሚኔምን ተናዳጅና ብቸኛ እንዲሆን እንዳደረገው ተናግሯል። እናቱ ዴቢ በጣም ሱሰኛ ስትሆን በደህንነታቸው ላይ ሱስ ሲጨመር ህይወታቸውን በጣም ያከብድባቸዋል። ብዙዎች እንደሚሉትም እናቱ የአእምሮ ጤና ችግር እንዳለባት ሲሆን ይህም የኤሚኔምን ህይወት በጣም አስቸጋሪ አድርጎታል። ያላባት ያደገው ኤሚኔም በልጅነቱ በጣም ብዙ ችግርን ስላየ ለወደፊት ሙዚቃዎቹ ግብአት ሆነውት ነበር። ኤሚኔም አንድ ኢንተርቪው ላይ እንደተናገረው እናቱ ሲጋራ አምጣ ብላ ትልከዋለች። እሱም ስቶር ውስጥ ገብቶ ሲጋራ ይሰርቅና የሰጠችውን $2 ምሳ ይበላባት ነበር። በእንደዚህ አይነት ድህነት ውስጥ የሚኖሩት ኤሚኔም እና እናቱ ቤታቸው ውስጥ ምንም አይነት ሰላም የለም። እናቱ ድራግ ከወሰደች በኋላ ባህሪዋ ስለሚቀያየር ኤሚኔምን በጣም ታሰቃየዋለች። ትምህርት ቤት ቶሎ የሚቀይረው ኤሚኔም ከ15 በላይ ትምህርት ቤቶች ተምሯል። ይህም የሚሆነው ቤት ስለሚቀይሩና ኤሚኔም ነጭ በመሆኑ ቡሊ ስለሚያደርጉት ነበር። 9ኛ ክፍልን 3 ጊዜ የደገመው ኤሚኔም በመጨረሻ ግን ድሮፕ አውት ያደርጋል። ኤሚኔም እንደተናገረው ትምህርት ቤት ውስጥ እሱ ለየት ያለ ስለሆነ ብቸኛ እንደነበርና ማንንም እንደማያቀርበው ይባስ ብሎ አንድ ቀን ገና 9 ዓመቱ እያለ ዲኤንጅሎ ቤሊ የተሰኘ ሰው ኤሚኔምን በጣም ደብድቦት የነበረ ሲሆን ለቀናትም ኮማ ውስጥ ነበር። ይህንንም ጥቃት ብሬን ዳሜጅ የተሰኘው ሙዚቃው ላይ ጠቅሶታል። እናቱ ትምህርት ቤቱ ልጄን አልጠበቀልኝም ብላ ብትከስም ነገር ግን በመጨረሻ ክሱ ውድቅ ተደርጓል። የኤሚኔም የሙዚቃ ጉዞ የሚጀምረው ገና በ9 ዓመቱ ሲሆን ለዚህም ዋነኛው ሰው ደግሞ አጎቱ ሮኒ ነበር። ሮኒም ኤሚኔምን ለመጀመሪያ ጊዜ ሂፕ ሆፕ እንዲያዳምጥ ያደረገው ሲሆን በዚህም ራፕን እንዲወድ አድርጎታል። ኤሚኔም እንደተናገረው ሮኒ በሙዚቃ ጉዞ ብቸኛው የሚደግፈው ሰው እንደነበረ ሲሆን ነገር ግን በ1991 ሮኒ ራሱን ያጠፋል። ሮኒን እንደ አባት ይመለከተው የነበረው ኤሚኔም በጊዜው ገና 18 ዓመቱ ነበር። ኤሚኔም ሮኒን ለማስታወስ ስታን እና ክሊኒንግ አውት ማይ ክሎዜት የተሰኙት ዘፈኖች ላይ ጠቅሶታል። ከዚህ በኋላም M.M በተሰኘ ስያሜ ራፕ ያደርግ የነበረው ኤሚኔም ስሙን ኦፊሻሊ ወደ ኤሚኔም ያስቀይራል። አንድ ቀንም የራፕ ሾው ለማስተዋወቅ ወደ አንድ ሃይ ስኩል ይሄዳል። እዛም ፕሩፍ ጋር ይገናኛሉ። በዚህም አንድ ላይ ፍሪስታይል ማድረግ ይጀምራሉ፣ እንዲሁም ግጥም ይጽፋሉ። ከዚህ በኋላም ኤሚኔም የተለያዩ የራፕ ሾዎች ላይ እየተጋበዘ ፍሪስታይል ያደርግ ነበር። እንዲሁም በዚህ ሰዓት አንድ ሎጅ ውስጥ ምግብ አብሳይነት እየሰራ ነበር። በሙዚቃ ስራዎቹ በተለያዩ ክለቦች ተወዳጅነትን እያገኘ የመጣው ኤሚኔም የግል ህይወቱ ግን ጭቅጭቅ የበዛበት ነበር። እናቱ ምግብ ቤት ውስጥ ስራ እየሰራ ያለ እየደወለች ሙዱን ታበላሽበታለች። ከቆይታ በኋላ ግን ስትደውል ማንሳቱን ያቆማል። በ1996 የመጀመሪያውን ኢንፋይናይት የተሰኘውን ኢፒ ይለቃል። ነገር ግን ይህ ሪከርድ ዲትሮይት ውስጥ የሚገኝ ሎካል ሪከርድ በመሆኑ 1000 ብቻ ኮፒዎች ነበር የተሸጠው። በ1997 The Slim Shady ኢፒን ሪከርድ ያደርጋል። ይህ ኢፒም ተከታታይ የሆነ ድራግ መጠቀምንና ድህነቱን ነበር የሚገልጸው። በጊዜው ኤሚኔም እና ገርል ፍሬንዱ ኪም ስካት ይኖሩ የነበረው ዝርፊያ በበዛበት አካባቢ በመሆኑ ብዙ ጊዜ ቤታቸው ተዘርፏል። ይሰራበት ከነበረው ሎጂ የተባረረው ኤሚኔም በተመሳሳይ ሰዓት ከተከራየበት ቤት እንዲወጡ ይነገረዋል። በዚህም አንድ ውሳኔ ይወስናል። ይህም ሎስ አንጀለስ በመሄድ ለ1997 የራፕ ኦሎምፒክስ መወዳደር ሲሆን ነገር ግን በውድድሩ ሁለተኛ ነበር የወጣው። አሸንፎ ቢሆን ኖሮ ግን $500 ሽልማት ነበረው። ምንም እንኳን ውድድሩን ቢሸነፍም ነገር ግን አንድ ስራው የተመቸው የኢንተርስኮፕ ሪከርድስ አባል የነበረ ሰው ኤሚኔምን የስራዎቹን ኮፒ እንዲሰጠው ይጠይቀዋል። ኤሚኔምም በፈቃደኝነት ይሰጠዋል። ይህ ሰውም ለጂሚ የኤሚኔምን ሙዚቃ ያሰማዋል። ጂሚም በጣም ስለተመቸው ለዶክተር ድሬ እንዲሰማው ይልክለታል። ዶክተር ድሬ ሙዚቃዎቹን እንደሰማ ኤሚኔምን በፍጥነት ሊያገኘው እንደሚፈልግ ይነግረዋል። በመጀመሪያ ተደናግጦ የነበረው ኤሚኔምም ከድሬ ጋር ተገናኝተው መስራት ይጀምራሉ። በ1999ም The Slim Shady LP የተሰኘው አልበሙ ይለቀቃል። ይህ አልበም በዶክተር ድሬ ፕሮዲዩስ የተደረገ ሲሆን My Name Is የተሰኘው ትራክም በጣም ሂት ሆኖ ነበር። ከዚህ በመቀጠልም 2000 ላይ
The Marshall Mathers LP የተሰኘው አልበሙ ይለቀቅና በመጀመሪያው ሳምንት 1.76 ሚሊዮን ኮፒ ይሸጣል። ቢልቦርድ ላይ አንደኛ የተቀመጠው ይህ አልበም ቤስት ራፕ አልበም በሚል ግራሚ በልቶበታል። በዚህ አልበሙ ኪም ብሎ የሰየመው ዘፈኑ ብዙዎችን ያስፈራና ያስገረመ ሲሆን ዘፈኑም ስለ ገርል ፍሬንዱ ኪም ስኮት ሲሆን እሷ ቺት እንዳደረገችበትና እሱም በጣም ተናዶ ሲገድላት ያለውን ሂደት ነበር የዘፈነው። ዘፈኑ ከተለቀቀ ከወራት በኋላም ኤሚኔም ይህንን ዘፈን ዲትሮይት ላይ በተዘጋጀው ኮንሰርት ላይ ፐርፎርም ያደረገው ሲሆን ኪምን ለመምሰልም አንዲት አሻንጉሊት ተጠቅሞ የዘፈኑ መጨረሻ ላይ ሲገድላት ያሳያል። እዛው ኮንሰርት ውስጥ የነበረችው ኪምም በዛም ምሽት ወደ ቤቷ ሄዳ ራሷን የማጥፋት ሙከራ አድርጋ የነበረ ሲሆን ቶሎ ወደ ሆስፒታል በመሄዷ መትረፍ ችላለች። በዚህ አልበም የአስፈሪው ስሊም ሼዲ ማንነት በጣም ግልጽ የሆነበት ነበር። አንዳንድ ሰዎች ኪሊዮ የተሰኘው ሙዚቃ ሴቶች ላይ የሚፈጸም ጥቃትን የሚያበረታታ ነው እያሉ ሲናገሩት፣ ሌሎች ደግሞ ከራሳቸው ታሪክ ጋር ሪሌት እያደረጉ ያዳምጡት ነበር። የኤሚኔም አንዳንድ ዘፈኖች በሬዲዮ እንዳይሰሙ የታገዱ ሲሆን ለዚህም ምክንያቱ በውስጡ ያሉት የተለያዩ ቫዮለንስ የበዛባቸው ሐሳቦች ነበሩ። ኤሚኔም እንደተናገረው ስለነዚህ ጠላቶቹ ምንም እንደማያገባውና ምን ጊዜም ቢሆን ዘፈኖቹን የሚወድ ሰው እንዳለ ሁሉ የሚጠላ ሰውም እንደሚኖር ነገር ግን እሱ የደጋፊዎችን ብቻ መልእክት እንደሚሰማ ነበር የተናገረው። ከዚህ በኋላም The Marshall Mathers LP የምን ጊዜውም ኢንፍሉዌንሻል አልበም ተብሎ ይመረጣል። ኤሚኔምም ከሚመጣበት የተለያዩ ወቀሳዎች ለመዳን በዘፈኖቹ ለሚሰራው ማንኛውም መጥፎ ስራዎች ስሊም ሼዲን የሚጠቅስ ሲሆን ቀጥታ ሰዎች እሱን አታክ እንዳያደርጉትም ይጠቀመዋል። ከዚህ በኋላም 8 ማይል የተሰኘው ሳውንድ ትራክ አልበም እና ፊልም በ2002 ይለቀቃል። በዚህ ፊልም ኤሚኔም ከሙዚቃ አድማጭ ባለፈ የፊልም ተመልካቾች በደንብ እንዲያውቁትና እንዲወዱት አድርጓል። Lose Yourself የተሰኘው ትራክ ዓለምን ያዳረሰ ሲሆን ለዚህም ምክንያቱ ከብዙዎች ጋር ሪሌት ስለሚያደርግና በውስጡ ያለው ኢነርጂ ብዙዎችን ሞቲቬት ስለሚያደርግ ነበር። በዚህ ዘፈንም በ2003 ኦስካር የበላ ሲሆን ይህም በታሪክ የመጀመሪያው ኦስካር የበላ የራፕ ሙዚቃ ነበር። ጁን 3 2000 ላይ ኤሚኔም ገርል ፍሬንዱ ከሌላ ወንድ ጋር ኪስ እያደረገች ይመለከታል። በጊዜውም ተናዶ የነበረው ኤሚኔም ሰውየው ላይ ሽጉጥ አውጥቶ ያስፈራራዋል። በዚህም ይታሰርና ወዲያው ይፈታል። ነገር ግን በቀጣይ ቀን ኤሚኔም የግሩፕ ጸብ ውስጥ ይገባና በድጋሚ ሽጉጥ በመያዝ ይታሰራል። በጊዜውም የተለያዩ እገዳዎችና የገንዘብ ቅጣት ይቀጣል። ይህ ሁሉ ነገርም The Eminem Show የተሰኘው አልበም ላይ ተካቷል። ይህ አልበም ቢልቦርድ ላይ አንደኛ የተቀመጠ ሲሆን በአሜሪካ ብቻም 10 ሚሊዮን ኮፒዎች ተሽጠዋል። በዚህ አልበም Cleaning Out My Closet በተሰኘው ትራክ ስለ እናቱ መጥፎ ነገሮችን የተናገረ ሲሆን በብዙዎች ዘንድም እናቱ እንድትጠላ ያደረገ ነበር። ዳርክ ሂውመር ከበዛበትና ብዙ ቫዮለንሶችን ከተቀሰበት The Slim Shady LP ጀምሮ ንዴትንና መንግስትን እስከሚናገርበት The Eminem Show ድረስ ኤሚኔም ከፍተኛ ፍቅርና ተወዳጅነትን ያገኘ ሲሆን በዚህ ብቻ ግን አላበቃም። ኤሚኔም ይህንን ሁሉ ስራ ሲሰራ ሶሎ አርቲስት አልነበረም። D12 የተሰኘው ግሩፕ አባል ነበር። በጊዜውም ዴቪልስ ናይት እና D12 ወርልድ የተሰኙ አልበሞችን ያወጡ ሲሆን በጣም ተወዳጅም ነበሩ። ነገር ግን በ2006 ፕሩፍ ተተኩሶበት ይሞታል። ከዚህም በኋላ የረጅም ጊዜ ጓደኛውን ያጣው ኤሚኔም ልቡ ይሰበራል። ከቆይታ በኋላም ኤሚኔም ከD12 ራሱን ያገላል። በዚህ መልኩም የD12 የሙዚቃ ግሩፕ ይበተናል። ከዚህ በኋላም ኤሚኔም ለ4 ዓመት ሂፕሆፕን የተቆጣጠረበት ስሊም ሼዲ ሪከርድስ በጊዜው ያሉ ዝነኛ ራፐሮች እያስፈረመ ነበር። ስለ 50 ሴንት በሰራውላችሁ ቪዲዮ እንደነገርኳችሁ ስሊም ሼዲ ሪከርድስ በ2002 50 ሴንትን ያስፈርመዋል። በመቀጠልም 50 ሴንት Get Rich or Die Trying የተሰኘው አልበሙን ይለቅና በመጀመሪያው ሳምንት 800,000 ኮፒዎችን ይሸጣል። ከዚህ በተጨማሪም ኦቢ ትራይስ ሌላኛው ለስሊም ሼዲ የፈረመ ራፐር ሲሆን ቺርስ በተሰኘው አልበሙ 2 ሚሊዮን ኮፒዎችን ሽጧል። ነገር ግን ከዚህ በኋላ የኤሚኔም ዘፈኖች ተወዳጅነት እያጡ መጡ። ለዚህም ምክንያቱ ከባድ ሱስ ውስጥ መግባቱ ሲሆን ኢንካር በተሰኘው አልበሙ የተለያዩ መጥፎ አስተያየቶች ተሰጠውታል። ይህ 2004 ላይ የተለቀቀው አልበም ምንም እንኳን የኳሊቲ ችግር ቢኖርበትም 21 ሚሊዮን ኮፒ ነበር የተሸጠው። ምክንያቱም በጊዜው ኤሚኔም ትልቅ ኢንፍሉዌንስ ስለነበረው ሲሆን ነገር ግን በዚህ አልበም ግራሚ አልበላም። ይህም የመጀመሪያው ግራሚ ያልበላ አልበሙ ነበር። በድራግ አዲክሽን በጣም የተሰቃየው ኤሚኔም ስራውን እያሳጣው እንደሆነ ሲገባው ወደ ሱስ ማገገሚያ በ2005 ይገባል። ነገር ግን ጓደኛው ፕሩፍ ሲሞት እንደገና ያገረሽበትና ሱሱን ይቀጥላል። ነገር ግን በ2007 ሜታዶን የተሰኘውን ፕሪስክሪፕሽን ድራግ ኦቨርዶዝ ወስዶ ራሱን ይስታል። ወዲያውም ዶክተሮች ደርሰው ያድኑታል። ከዚህ በኋላም ድራጎችን መፍራት የጀመረው ኤሚኔም
አንድ ኤልተን ጆን በተሰኘ ሰው አማካኝነት ከሱስ ሙሉ ለሙሉ ይወጣል። ከዚህ በኋላም ሁሉም ሰው ኤሚኔም ሪታየር አድርጓል ብለው በደመደሙበት ሰዓት ሜይ 15 2009 ላይ ሪላፕስ የተሰኘውን ዳርክ ሂውመር የበዛበትን አልበም ያወጣል። ይህ አልበም ቢልቦርድ ላይ አንደኛ የተቀመጠ ሲሆን በመጀመሪያው ሳምንትም 608,000 ኮፒዎች ተሽጠዋል። በተጨማሪም ቤስት ራፕ አልበም በሚል ግራሚ የበላው ይህ አልበም ክራክ ኤባረል የተሰኘው ትራክ በጣም ሂት ሆኖ ነበር። በዚህ አልበም ስለ ድራግ አዲክሽን በጣም የተናገረ ሲሆን ማይ ማም በተሰኘው ትራክም እናቱ ለሱ የድራግ አዲክሽን ምክንያት በመሆኗ ሲወቅሳት ነበር። ከዚህ በመቀጠልም ኤሚኔም በትንሹም ቢሆን የተረጋጋውንና እንዴት ኢሞሽናሊ ሂል እያደረገ እንደነበር የሚያሳየውን ሪከቨሪ የተሰኘውን አልበም በ2010 ይለቃል። ከ15 ሚሊዮን በላይ ኮፒ የተሸጠው ይህ አልበም ቤስት ራፕ አልበም በሚል ግራሚ ላይ የበላ ሲሆን ለ7 ተከታታይ ሳምንታትም ቢልቦርድ ላይ አንደኛ ሆኖ ነበር። ኖት አፍራይድ በተሰኘው ሂት ትራክ ከድራግ ላይፍ እንዴት እንዳገገመና በሂደቱ ላይ የገጠሙትን ችግሮች የጠቀሰ ሲሆን ለብዙዎች ከአዲክሽን ለመውጣት ለሚያስቡ ሰዎችም ትልቅ መልእክት ነበረው። ከዚህ በኋላም The Marshall Mathers LP2 አልበም በ2013 ይለቀቃል። ከ4 ሚሊዮን ኮፒ በላይ የተሸጠው ይህ አልበም ግራሚም የበላበት ሲሆን ራፕ ጋድ በተሰኘው ትራክም 1560 ቃላትን በ6 ደቂቃ ራፕ በማድረጉ ጊነስ ወርልድ ሪከርድ ላይ ተመዝግቧል። ይህ ራፕ ጋድ የተሰኘው ዩቲዩብ ላይ 1.5 ቢሊዮን እይታ ያለው ትራክ ኤሚኔም የምንጊዜውም የራፕ ንጉስ እንደሆነ ደጋግሞ የሚገልጽበት ሲሆን አሁን ድረስም በደንብ ይደመጣል። ሄድላይት የተሰኘው ቦነስ ትራክ ደግሞ እናቱን ላስቀየመበት የድሮ ዘፈኖቹ ይቅርታ የጠየቀበት ነበር። በ2017 ሪቫይቫል የተሰኘውን የፖለቲካ ይዘት ያለውን አልበም የለቀቀ ሲሆን 267,000 ኮፒ በመጀመሪያው ሳምንት ተሽጧል። ቢዮንሴና ኤድ ሸረን የተሳተፉበት ይህ አልበም ቢልቦርድ ላይ አንደኛ ተቀምጧል። በ2020 ሚውዚክ ቱ ቢ መርደርድ ባይ በተሰኘው አልበሙ እንደገና ወደ በፊቱ ማንነቱ የተመለሰ ሲሆን አብዛኞቹ ዘፈኖችም ስለ ድብርት፣ ድራግ አዲክሽን እንዲሁም ስለ ገን ቫዮለንስ ነበር የዘፈነው። ቢልቦርድ ላይ እንደተለመደው አንደኛ ደረጃ ላይ የተቀመጠው ይህ አልበም በመጀመሪያው ሳምንት 279,000 ኮፒ በአሜሪካ ብቻ ተሽጧል። እንዲሁም ስፖቲፋይ ላይ 200 ሚሊዮን ስትሪም አለው። ከዚህ በኋላ ኤሚኔም በ2024 ሆዲኒ የተሰኘውን ሲንግል ያወጣና በጣም ቫይራል ይወጣል። እንዲሁም ብዙዎች አድናቂዎቹ የድሮ ኤሚኔም ቫይብ እዚህ ዘፈን ላይ እንዳመጣውና እንደተመቻቸው ተናግረዋል። በአሁኑ ሰዓት ኤሚኔም ቤተሰብ ጋር ፎከስ አድርጎ እየኖረ ሲሆን ምንም እንኳን አዲስ አልበምና ዘፈን ባይለቅም የሱ ኢንፍሉዌንስ ግን መቼም የማይጠፋና የማይረሳ ነው። ጋይስ እስኪ ከኤሚኔም የሚመቻችሁ ሙዚቃ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።